ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በ11ኛ ክፍል የሂሳብ ትምህርት በመጀመሪያው ክፍል ቪዲዮ ተገናኝተናል። ኤክስፕሌን ለማድረግ what is relation የሚለው relation is any set of order pair ነው። በቃ relation ማለት ማንኛውም በኤክስ ኮማ ዋይ የተቀመጠ ዝምድና relation እንለዋለን ነው። ዴፊኒሽናችን ይሄ ነው የሚሆነው። what is domain? domain ምንድነው ሲባል ደግሞ አሁን እንዳየነው domain is the set of the first component ነው። መጀመሪያ የሚመጣ ወይ ደግሞ ከግንኙነቱ ከዝምድናዎቹ የመጀመሪያው ነው ማን ዶሜን። ያ ማለት the value of x ነው ማለት ነው። ዲኖቴድ የሚደረገው ደግሞ ዶሜን የሚለው ስንጽፈው ዶም ኦፍ አር እንደዚህ ነው። አሁን ልክ እንደማከብላችሁ ዶም ኦፍ አር ተብሎ ነው ዲኖቴድ የሚደረገው። ሬንጅ ምንድነው? ሬንጅ is the set of the second component ወይ ደግሞ the value of y። ስለዚህ አሁን ለኛ ሬንጅ ምንድነው የሚለው ግልጽ ነው። ሬንጅ ምንለው የy ኮምፖነንት ወይ ደግሞ ከዝምድናዎቹ ቀጣይ ሁለተኛው የምናገኘው እንለዋለን ሬንጅ እንለዋለን ማለት ነው። ስለዚህ ሬንጅ ደግሞ በምንድነው ዲኖትድ የሚደረገው ራን አር ነው። ስለዚህ አሁን ፋይንድ ራን ኦፍ አር ብንባል ምን እየተጠየቅን ነው ማለት ነው? ሬንጅን ፈልጉ የተባለ ነው ማለት ነው። ኦኬ ስለዚህ ዝምድና ወይ ደግሞ ሪሌሽን በተለያየ መንገድ እናገኛለን። ሜተድ 1 ምንድነው? ሪሌሽን ባይ ኦርደር ፔር ነው። ኦርደር ፔር ማለት ኤክስ ኮማ ሆኖ ሲሰጥ ይሄው ፋይንድ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽንስ ይላል። ሶ እዚህ ጋር አሁን አር ማለት ሪሌሽን ማለት ነው። አሁን እኛ የምንፈልገው ምንድነው እዚህ ጋር ዶሜን ኤንድ ሬንጅ ማለት ነው። እሺ እስኪ ዶሜን እንፈልግ። ዶሜን ማለት ምን ብለናል? ከተሰጠን ሪሌሽን ውስጥ የመጀመሪያው ወይ ደግሞ በኤክስ ቦታ የሚመጣው ምን እንለዋለን ማለት ዶሜን ብለን ነው። ሶስት ጌን ቀጥል። ስለዚህ ይሄው የመጀመሪያው 45 yes ዶሜን ነው። በጣም አሪፍ። ዘን ቀጣይ 48.68 ነው አይደል ያለን? ስለዚህ ይሄው 48 የመጀመሪያዋ ዶሜን ነች 48 ማለት ነው። ኔክስት 41.62 ይሄው ማከብላችሁን በቀይ 41 ዶሜን ነች። ቀጣይ ደግሞ 46.66 ነው ያለው። ስለዚህ የመጀመሪያው ቀዳሚው 46 ዶሜን። ኔክስት ደግሞ 50.70 ነው ያለው። ስለዚህ የመጀመሪያው 50 ምንድነው ዶሜን። ስለዚህ እነዚህ ናቸው ማለት ነው። ከተሰጠን ኦርደር ፔር ኤክስ ኮማ ዋይ ተሰጠን። ሶ የመጀመሪያዎቹ እንደዚህ በቀይ ያከበብንባቸው ሁሉ ምንድናቸው ዶሜን ናቸው ማለት ነው። እዚህ ጋር ዶሜን ስናወጣ የሚደገም ቁጥር ቢኖር ኖሮ እኛ ምን እናደርገው አንደግም። ለምን? ተመሳሳይ ዋጋ ያለው ነገር ሁለት ጊዜ መጻፍ ዋጋ ስለሌለው ማለት ነው። አሁን ግን የተደጋገመ ቁጥር የለንም። የመጀመሪያው 45፣ 48፣ 41፣ 46፣ 50 እነዚህ ሁሉ የተለያዩ ቁጥሮች ናቸው የተቀመጡት ፈርስት ኦርደር ላይ ነው። ሶ ዶሜናችን ይሄ ይመስላል ማለት ነው። ሬንጃችን ደግሞ ከተሰጠን ሴት ኦፍ ኦርደር ፔር ሁለተኛው ራን ሴት ኦፍ ኦርደር ፔር ተሰጥቶናል። ከዛ ሁለተኛውን ያለውን ምን እንወስዳለን? ሬንጅ ማለት ነው። ስለዚህ እሺ የመጀመሪያው ይሄው 65 45.65 ነበር። ስለዚህ በዋይ ቦታ ያለው 65 የመጀመሪያው ሬንጅ ነው። ከዛ ይሄው 68 ቀጣዩ ሬንጅ ነው። ከዛ 62 እዚህ ጋር የምናከብበት ሶስተኛው ሬንጅ ነው። ከዛ 66 አራተኛው ሬንጅ ነው። የመጨረሻው 70 ሬንጃችን ይሄ ነው። ስለዚህ ሬንጅ ምንድነው? ሰከንድ ኮኦርዲኔት ነው ማለት ነው። ስለዚህ ዶሜን ማለት ፈርስት ኮኦርዲኔት ነው። ሬንጅ ማለት ሰከንድ ኮኦርዲኔት ነው። መቼ? ሪሌሽናችን በኤክስ ኮማ ዋይ ወይ ደግሞ በሴት ኦፍ ኦርደር ፔር ሲሰጠን። እሺ እስኪ ሌላ ምሳሌ ደግሞ ቢ ሪሌሽናችን እዚህ ጋር አለ 1.3 4.5 6.7 1.9 እና 10.11 የሚል ሪሌሽን ተሰጥቶናል አይደል? ይሄ ደግሞ እስኪ በደንብ እንየው። በጣም አሪፍ። አሁንም የምንፈልገው እንደቀደሙ ነው። መጀመሪያ ምንድነው የምንፈልገው? ዶሜን እንፈልግ። ዶሜን እንፈልግ። ስለዚህ ዶሜን ማለት ምን ማለት ነው? the set of the first order pair ብለናል። ከተሰጠን ሪሌሽን የመጀመሪያው እሺ ይሄው 1 ምንድነው? ዶሜን ነው። ኦኬ የመጀመሪያው ዶሜን። ከዛስ 4 አይደል? ሁለተኛ ዶሜናችን ነው። ከዛስ 6 ይሄም ዶሜን። ቀጥሎ ያለው ማን ነው? አንድ ነው።
አንድ ዶሜን ነው። ነገር ግን መጀመሪያም አንድ አግኝተናል አይደል? ተደገመ ማለት ነው። ስለዚህ መጀመሪያ ያለ አንድ ቫልዩ 1 ነው። አሁን ካለው አንድ ቫልዩ ምንም የተለየ ነገር የለውም። አንድ ቁጥር ከአንድ ቁጥር የተለየ ዋጋ የለውም። ስለዚህ የተደጋገመ ዶሜንን አንዴ ብቻ ነው የምንወስደው ማለት ነው። ዶሜን ከተደገመ ሁለቴ ከተደገመ ዶሜን ስንቴ እንወስዳለን? አንዴ እንወስዳለን። ለምን? ትርጉማቸው ተመሳሳይ ነው። መጀመሪያ ላይ ያገኘነው ዶሜን እና አሁን ያገኘነው ዶሜን የተለየ ትርጉም ስለሌለው ማለት ነው። ስለዚህ በቃ አንደግመው ማለት አንዴ ኦልሬዲ ወስደነዋል። ስለዚህ ቀጣይ 10 ይሄ የተለየ ቁጥር ነው እንወስደዋለን ማለት ነው። ስለዚህ አሁን ዶሜናችን ይሄን ይመስላል። ስለዚህ ዶሜንም ሆነ ሬንጅ በምንወስድበት ጊዜ ከዚህ በፊት አግኝተነው የምናውቀውን ቁጥር ከተደገመ ዶሜናችን ላይ ድጋሚ አንጽፈውም። ቀጣይ ደግሞ ምንድነው? ሬንጅ ነው። ሬንጃችን ደግሞ እንዴት ነው? ሰከንድ ኮኦርዲኔት ያሉት መውሰድ ነው አይደለ? ሰከንድ ኮኦርዲኔት። ስለዚህ የመጀመሪያው ይሄው 3 ይሄ የመጀመሪያው ሬንጅ ነው። ከዛስ 5 ሁለተኛው ሬንጅ ነው። ከዛስ 7 ይሄም ሶስተኛው ሬንጃችን ነው። ከዛስ 9 ይሄም ሬንጃችን ነው። ዘን 11 ማለት ነው ይሄው። ስለዚህ ይሄ ነው ሰከንድ ኮኦርዲኔት ሬንጅ እንለዋለን። እስኪ ሶስተኛ ደግሞ ሌላ ምሳሌ እስኪ እንይ ደግሞ። እሺ አሁንም ሪሌሽናችን እዚህ ጋር 20 30 56 48 23 30 45 74 ተሰጥቷል። እስኪ እንይ ደግሞ አሁንም ዶሜን ማለት ፈርስት ኮኦርዲኔት ነው። በቃ ለሁላችን ግልጽ ሆኗል። ሬንጅ ሰከንድ ኮኦርዲኔት ነው። ለሁላችን ግልጽ ነው። የምንጠነቀቀው ምንድነው? የተደገመ ቁጥር አለ ወይ ነው። የተደገመ ቁጥር ካለ ሁለቴ መጻፍ አይጠበቅበትም። እሺ የመጀመሪያው ዶሜን 20 ነው። yes 20 then 56 then after 23 አለን 23 then 45 45 በቃ ዶሜናችን ጨረሰ። ዶሜን ለኛ ፈርስት ኮኦርዲኔት ነው። ስለዚህ ዶሜናችንን ይሄን ይመስላል ማለት ነው። በጣም አሪፍ። ቀጣይ ደግሞ ሬንጅን እስኪ እንየው። ሬንጃችን ደግሞ ራን ኦፍ አር ማለት ሬንጅ ነው። አሁን ደግሞ ሰከንድ ኮኦርዲኔታችን 30 አው ዘን 48 ይሄው ሬንጅ ነው። ዘን አሁን ድጋሚ 30 መጣ ማለት ነው። 30 ሬንጃችን ነው፣ ጽፈነዋል፣ ተረግሟል። ስለዚህ አሁን ድጋሚ 30 ብዬ መጻፍ የለብኝም ማለት ነው፣ አይጠበቅብኝም። ምክንያቱም የአሁኑ 30 ከመጀመሪያው 30 የተለየ ትርጉም ያለው ስላልሆነ። ስለዚህ ሬንጅም ሆነ ዶሜን ስናወጣ ተመሳሳይ ቁጥር ከተደገመ ዶሜኑ ላይ ወይም ሬንጁ ላይ መደገም የለበትም። ስለዚህ አንደግመውም። ኦልሬዲ 30 ሬንጅ ላይ አውጥተናል። ዘን 74 ይሄው 74። ስለዚህ ሰከንድ ኮኦርዲኔታችንን በዚህ መንገድ ጨረስን ማለት ነው። ስለዚህ ዶሜን እና ሬንጅ እንዴት እንደምናወጣ የመጀመሪያው በሴት ኦፍ ኦርደር ፔር ወይ ደግሞ ኤክስ ኮማ ዋይ ሲሰጠን ዶሜናችን የመጀመሪያው ነው ወይም ኤክስ ኮኦርዲኔት ነው፣ ፈርስት ኮኦርዲኔት ነው። ሬንጃችን ደግሞ የሁለተኛው ነው። ይሄን ይመስላል ማለት ነው። በጣም አሪፍ። አሁን ወደ ሁለተኛው ሜተድ እንሂድ። ሜተድ 2 ደግሞ ይሄው ሪሌሽን ባይ ቴብል ነው። ስቲል ዶሜን ፈርስት ኮኦርዲኔት ነው፣ ሬንጅ ሰከንድ ኮኦርዲኔት ነው። ታዲያ ምንድን ነው የተለየው? ሪሌሽናችንን አሁን በሴት ኦፍ ኦርደር አይደለም እንደ ቅድሙ ኤክስ ኮማ ዋይ እየተባለ አይደለም የተሰጠን። ታዲያስ ይልቁንስ በቴብል ነው የተሰጠን ነው። እሺ ቴብላችን እስኪ እንስራ። ይሄው ቴብላችን ይሄን ይመስላል። ዘን ሴክሽን አለ፣ ነምበር ኦፍ ስቱደንትስ አሉ፣ ተማሪዎች አሉ። ሴክሽን 1 ላይ 49 ተማሪዎች አሉ። ሴክሽን 2 ላይ ደግሞ 51 ተማሪዎች አሉ። ሴክሽን 3 ደግሞ 48 ተማሪዎች ነው ያሉት። ሴክሽን 4 ላይ ደግሞ 50 ተማሪዎች ነው ያሉት። ስለዚህ ያያችሁት በቴብል ነው የተሰጠን ማለት ነው። ሶ ይሄኛውኛ ከቴብል ወደ ሪሌሽን መቀየር አለብን ማለት ነው። ቀላል ነው። ስለዚህ ሪሌሽናችን ይሄው ሴክሽን 1 ኮማ 49 ሴክሽን 2 ኮማ 51 ሴክሽን 3 ኮማ 48 ሴክሽን 4 ኮማ 50 ብለን እንቀይረዋለን። ሶ ሪሌሽናችን ይሄን ይመስላል ማለት ነው። ከዚህ በኋላ ሪሌሽኑ ይሄን መሆኑን ካወቀን ቀጣዩ ስራችን ምንድነው የሚሆነው? ዶሜን ምንድነው? ዶሜን ምንድነው? ፈርስት ኦርደር አሁን ተዋውቀናል። ዶሜን ምን ማለት እንደሆነ አሁን ለኛ ግልጽ ስለሆነ በቃ የመጀመሪያው ሴክሽን 1 ሴክሽን 2 ሴክሽን 3 ሴክሽን 4 የሚሉት ዶሜን ናቸው። ሬንጅ ምንድነው? ሬንጅ ማለት ሰከንድ ኮኦርዲኔት ነው። አሁን ተላምደናል። ስለ ሬንጅ ስለ ዶሜን ለኛ አዲስ አይሆንም። ስለዚህ ሬንጅ ማለት ሰከንድ ኮኦርዲኔት 49 51 48 እና 50 ማለት ነው።
ይሄን ይመስላል። በጣም አሪፍ። አሁን ደግሞ ሶስተኛው ሪሌሽን ባይ ኢኩዌሽን ነው። ፋይንድ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽንስ ነው። ኦኬ አሁን ሪሌሽናችን ዋይ ኢኩል ይሆናል ኤክስ ስኩዌር የሚባል ሪሌሽን ነው የተሰጠን። ኤክስ ደግሞ ኤሌመንት ኦፍ -2 -1 0 1 እና 2 ነው። ስለዚህ እንዴት ነው የምንፈልገው? ስለዚህ ምን እናደርጋለን? ኤክስ -2 ሲሆን በተሰጠን ዝምድና ዋይ ምንድን ነው የሚሆነው የሚለውን እንፈልጋለን ማለት ነው። ኤክስ ባይ ዲፎልት ዶሜይን ነው። ስለዚህ ዶሜይናችን ተሰጥቶናል፣ ሬንጃችንን እንፈልጋለን ማለት ነው። ስለዚህ ኤክስ -2 ሲሆን ዋይ ምንድን ነው የሚሆነው? ዋይ ኢኩል ይሆናል -2 ስኩዌር ነው አይደል? ምክንያቱም ዋይ ኢኩል ይሆናል ኤክስ ስኩዌር ነበር። ስለዚህ በኤክስ ቦታ -2 እንተካለን። -2 ስኩዌር ሲሆን ደግሞ 4 ነው። ስለዚህ -2 ኮማ 4 የሚባል ዝምድና እናገኘን ማለት ነው። እሺ እንቀጥል። ኤክስ -1 ሲሆንስ? አሁን ደግሞ -1 ኮማ 1 የሚባል ሪሌሽን አገኘን ማለት ነው። ኤክስ 0 ሲሆንስ ዋይ ምን ይሆናል? 0 ስኩዌር አይደል? 0። እሺ ስለዚህ 0 ኮማ 0 የሚባል ሪሌሽን አገኘን። ኤክስ 1 ሲሆንስ ዋይ ምን ይሆናል? 1 ስኩዌር ዘን 1 ይሆናል ማለት ነው። እሺ ኤክስ 2 ሲሆን ዋይ ምን ይሆናል? 2 ስኩዌር ይሆንልናል። ስለዚህ 4 ማለት ነው። እንደዚህ ደግሞ ይሆናል ማለት ነው። አይ አሁን የምናየው ሪሌሽናችን ምን ይመስላል ነው። ሪሌሽናችን እስኪ ሪሌሽናችን እንየው። ኤክስ -2 ስናገኝ ዋይ 4 አግኝተናል አይደል? ስለዚህ -2 ኮማ 4 የሚባል አንድ ፖይንት አግኝተናል ማለት ነው። አንድ ኮኦርዲኔት ፕሌንን አገኘን ማለት ነው። አንድ ኦርደር ፔርን አገኘን ማለት ነው። ስለዚህ ኤክስ -2 ሲሆን ዋይ ደግሞ 4 የሚሆን አንድ ኦርደር ፔር አገኘን። ዘን ኤክስ -1 ሲሆን ዋይ 1 ነው። ስለዚህ -1 ኮማ 1 የሚባል ሌላ ኦርደር ፔር አለን ማለት ነው። ኤክስ 0 ሲሆን ዋይ 0 ነው። ስለዚህ 0 ኮማ 0 የሚባል ሌላ ኦርደር ፔር አገኘን ማለት ነው። ኤክስ 1 ሲሆን ዋይ ምን ሆነ? 1 አይደል? ስለዚህ ይሄው 1 ኮማ 1 የሚባል ሌላ ኦርደር ፔር አገኘን ማለት ነው። በጣም አሪፍ። ከዛስ ኤክስ 2 ሲሆን ደግሞ ዋይ ስንት ነው? 4 ነው። ስለዚህ 2 ኮማ 4 የሚባል ኦርደር ፔር አገኘን። ስለዚህ አያችሁት አሁን ሪሌሽናችን ይሄ ይመስላል ማለት ነው። አሁን ሪሌሽኑ ግልጽ ነው። ከዚህ በኋላ ግን ዶሜን እና ሬንጅን ለማውጣት እኛ አዲስ አይደለንም። ስለዚህ አሁን ወደምናውቀው ስልት እንመጣለን። ዶሜን ምንድን ነው? ከተሰጠን ኦርደር ፔር ዘ ፈርስት ኦርደር ፔር ነው። ስለዚህ ይኸው -2 የመጀመሪያው ዶሜናችን ነው። ዘን -1 ይኸው ዘን 0 ከዛም በኋላ ደግሞ 1 ዘን 2 ይሄ ምንድን ነው? ፈርስት ኮኦርዲኔት የሆነው ዶሜናችን ነው ማለት ነው። ሬንጅስ ሬንጅ ደግሞ ምንድን ነው? ዘ ሴት ኦፍ ዘ ሰከንድ ኮምፖነንት ነው። ይኸው 4 እሺ ዘን አፍተር ሁለተኛው 1 ይኸው ያከበብንበት ነው 0 1 ሬንጅ ነው። ነገር ግን አይደገምም። ምክንያቱም ከዚህ በፊት 1 የሚል ሬንጅ ላይ ያለን ይሄኛው 1 ከመጀመሪያው 1 ዘ ሴም ቫልዩ ነው ያላችሁ 1 is not different from 1 yes መድገም የለብንም። ዘን 4 አሁንም መጀመሪያ ላይ 4 ጽፈናል። 4 is not different from 4 አይደል? ዘ ሴም ቫልዩ ነው ያላቸው። ስለዚህ አሁንም አንደግሞ። ስለዚህ ሬንጃችን 4 1 እና 0 ብቻ ይሆናሉ ማለት ነው። 1 ሁለቴ ስለተደገመ ሁለቴ መጻፍ የለብንም። 4 ሁለቴ ስለተደገመ ሁለቴ መጻፍ የለብንም። ስለዚህ ድግግሞችን አስወግደን ቫራይቲ የሆኑትን ብቻ ዶሜናችን ይሄው፣ ሬንጃችን ደግሞ ይሄው ማለት ነው። በጣም አሪፍ። እስኪ አሁን በሶስት የተለያየ መንገድ ሪሌሽን ሲሰጠን ዶሜን እና ሬንጅን እንዴት ለይተን ማውጣት እንደምንችል እስካሁን በደንብ አይተናል አይደል? ባየነው መሰረት ኤክሰርሳይዝ 1.1 አለ የመጀመሪያው ኤክሰርሳይዝ። እስኪ ከሶስቱ ስልቶችን የወጣ ጥያቄ ስለሆነ እስካሁን ባየነው መንገድ ተጠቅመን እስኪ ኤክሰርሳይዙን ለመስራት እንሞክር። ኤክሰርሳይዝ 1.1 የመጀመሪያው ምንድነው የሚለን? ፋይንድ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን ይልና እንደዚህ አይነት ሪሌሽን ሰጠን ማለት ነው። 1.1 2, -2 10, 20 5, 25 10, 100 የሚባል ሪሌሽን ተሰጥቶናል ነው አይደል?
ስለዚህ የእኛ ስራ የሚሆነው ምንድነው? ዶሜን መፈለግ። ዶሜን ምንድነው? ፈረስት ኮኦርዲኔት ነው ካሉት ፔር ኦርደር። እሺ ስለዚህ የመጀመሪያው ማን ነው አይደል? 1 ይሄው this is the first domain then after 2 ይሄው በቀይ ያከበብንበት እንሄዳለን። ከዛስ 10 ይሄም ዶሜናችን ነው። then after 5 is our domain ከዛስ 10 ይሄው እነዚህ ፈረስት ኮኦርዲኔት የሆኑትን ዶሜናችን ናቸው ማለት ነው። በጣም ግልጽ ነው ብዬ አስባለሁ። ሬንጅ ምንድነው? ሬንጅ አሁን ለኛ አዲስ ነገር አይደለም። ሬንጅ ማለት ከተሰጠን ኦርደር ፔር ሰከንድ ኮኦርዲኔቱ ነው የሚለውን ግንዛቤ ያለን አይደል? ስለዚህ የትኛው ነው ሰከንድ ኮኦርዲኔት? ይሄው 1 አይደል? ያከበብንበትን ይሄ ሬንጅ ነው። ቀጣዩ ሬንጅስ -2 ነው። ይሄም ሬንጅ ነው። ከዛስ 20 ነው። እሺ ይሄም ሬንጅ ነው። ከዛስ 25 ሬንጃችን ነው። ዘን 100 ስለዚህ ይሄው ዘሰከንድ ኮኦርዲኔት ፕሌን የምንላቸው እነዚህ ሬንጃችን ነው። ስለዚህ ዶሜን እና ሬንጅ ከተሰጠን ሴት ኦፍ ኦርደር ፔር ማውጣት ይቻላል ማለት ነው። ይሄን ይመስላል። ሁለተኛው ጥያቄ ደግሞ የተሰጠን በቴብል። እሺ አሁን ደግሞ እስኪ ቴብሉን እንየው። እሺ ቴብላችን ይሄን ነው የሚመስለው። እዚህ ጋር ሳብጀክት አለ፣ ማርክ አውት ኦፍ 100 አለ፣ እንግሊዝኛ 89 ያመጣ ተማሪ፣ ማትማቲክስ 91 ከመቶ፣ ፊዚክስ 88፣ ኬሚስትሪ ደግሞ 90 ያመጣ ተማሪ አለ ማለት ነው። ስለዚህ አሁን እዚህ ጋር በትምህርቶቹ በሳብጀክቶቹና ባመጣቸው ውጤቶች መካከል ሪሌሽን አለ ማለት ነው። የተሰጠን ዝምድና ይሄ ነው። የሆነ ተማሪ አለ፣ እነዚህ 4 የትምህርት አይነቶችን ተፈትኗል፣ ከመቶ ነው የተፈተነው። ስለዚህ በትምህርቶቹ አይነት ወይም በሳብጀክቱና ተፈትኖ ባመጣቸው ውጤቶች መካከል ያለ ዝምድና ዶሜን እና ሬንጅ እንድንፈልግ ነው የተጠየቅነው። ስለዚህ የኛ ስራ ምንድነው? ሪሌሽናችንን እናውጣው። እንደዚህ እንግሊዝኛ ከ89 ጋር ነው ያለው፣ ማትማቲክስ ከ91 ጋር ነው፣ ፊዚክስ ከ88 ጋር ነው፣ ኬሚስትሪ ከ90 ጋር ነው። ስለዚህ ሁልጊዜ ዶሜን ከፊት ስለሚመጣ 89 ኮማ እንግሊሽ አናደርግም፣ እንግሊዝኛ ኮማ 89 ማለት ነው። ዶሜን ማለት ሴት ኦፍ ዘ ፈርስት ኦርደር ነው፣ ደግሞ ዘ ፈርስት ኮምፖነንት ነው። ስለዚህ ይሄው እንግሊሽ፣ ማትስ፣ ፊዚክስ እና ኬሚስትሪ ይሆናል። ሬንጅስ 89፣ 91፣ 88 እና 90 ይሆናል ማለት ነው። ኦራይት በጣም አሪፍ። እሺ ሶስተኛ ደግሞ እንሂድ እስኪ። እዚህ ጋር ምንድነው ሪሌሽናችን ተሰጥቶናል። y እኩል ይሆናል x ስኩዌር የሚል ሪሌሽን ተሰጥቶናል። x ኤሌመንት ኦፍ 0 1 2 3 4 5 ነው። ስለዚህ እኛ መፈለግ የሚጠበቅብን ነገር ምንድነው የሚለው ላይ ፎከስ እናደርጋለን ማለት ነው። እሺ x 0 ሲሆን y ምን ሊሆን ይችላል? y 0 ስኩዌር -2 ነው ሊሆን የሚችለው። ስለዚህ -2 ይሆናል ማለት ነው። ስለዚህ x-አችን 0 ሲሆን y -2 0 ኮማ -2 ሚል ምን አገኘን ማለት ነው። እሺ x 1 ሲሆንስ y 1 ስኩዌር -2 ይሆናል። ስለዚህ -1 ይሆናል ማለት ነው። x 2 ሲሆን y 2 ስኩዌር -2 ይሆናል። ስለዚህ 4 -2 ያው 2 ማለት ነው። x 3 በሚሆንበት ጊዜ ደግሞ y እኩል ይሆናል 3 ስኩዌር -2 እና 7 ማለት ነው አይደል? x 4 በሚሆንበት ጊዜ y 4 ስኩዌር -2 ነው። ስለዚህ 16 ሲቀነስ 2 14 ይሆናል ማለት ነው። x እኩል ይሆናል 5 በሚሆንበት ጊዜ y 5 ስኩዌር -2 ነው የሚሆነው 23 ይሆናል ማለት ነው። ግልጽ ነው። እሺ ሪሌሽናችን ምን ይሆናል? r እስኪ ኦኬ x 0 ሲሆን ይሄው y -2 ስለዚህ 0 ኮማ -2 የመጀመሪያ ይሆናል ማለት ነው። x 1 ሲሆን y -1 ስለዚህ ይሄው 1 ኮማ -1 ይሆናል ማለት ነው። x 2 በሚሆንበት ጊዜ y-አችን ምንድነው? 2 ስለዚህ 2 ኮማ 2 ይሆናል ማለት ነው። x 3 ሲሆን y ምን አገኘን? 7 ስለዚህ 3 ኮማ 7 ማለት ነው። x 4 ስናገኝ y 14 ስለዚህ ምን ሆነ ማለት ነው? 4 ኮማ 14 x 5 ስናገኝ y ስንት ሆነልን? 23 ስለዚህ ይኸው 5 ኮማ 23 ማለት ነው። ይሄን ይመስላል። አሁን ሪሌሽናችንን ካወቅን ዋስ ዶሜን ለኛ ዶሜን ምንድነው?
የመጀመሪያው ኦርደር ፔር አይደለ? እሺ ከዚህ ውስጥ የመጀመሪያው ማን ነው? 0። ከዛ የመጀመሪያው ማን ነው? 1። ከዛስ 2 የመጀመሪያው ነው አይደል? እያከበብንበት ነው። ከዛስ 3 የመጀመሪያው ከዛስ 4 ዘን 5። እነዚህ ፈረስ ኮምፖነንት የሆኑት እንዳለ ምንድን ናቸው? ዶሜን ናቸው። ሬንጅ ደግሞ ፈልግ። ሬንጃችን ደግሞ ይሄው -2 አይደል? የመጀመሪያው ያው ሰከንድ ኮምፖነንት ያሉት ማለት ነው። የመጀመሪያችን ሬንጅ -2 ነው። ከዛ ደግሞ -1 ይሄው -1 ዘን 2 ያው ያከበብንበት ዘን 7 ቺኖም ሬንጅ ነች። ከዛ 14 ሬንጅ ነው። ከዛ ደግሞ 23 በጣም አሪፍ። ስለዚህ አሁን የተሰጠን በኢኩዌሽን ነበረ። ኢኩዌሽኑን ሶልቭ አደረግን። ኤክስ ኮማ ዋይን አወቅን። ሪሌሽናችንን በትክክል አስቀመጠን። ካስቀመጥነው ሪሌሽን በመነሳት ዶሜን እና ሬንጃችን በዚህ መንገድ ሰራን ማለት ነው። በጣም አሪፍ። የዛሬውን ትምህርታችንን ይህን ይመስል ነበር። በጣም አመሰግናለሁ። የቀጣይ ሳምንት